ዛሬ ከነሩታና ከአብርሃም እስኪ ትንሽ ወጣ እንበል ወደ መሀል ላይ ወይ ስለነሱ ሀሳብ እሰጣለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነፃነት ወርቅነህ እውነት ለመናገር እጅግ በጣም ለማመን የሚከብድ ማንም እውነት ነው ብሎ የማያምነው ሁላችንም በቤታችን በያለንበት በዓለም ዙሪያ ላይ ሆነን የእሱ ሳቅ ከኩርፊያ የሚያወጣን ከሀዘን የሚያነቃን ሳቁን ዛሬ ነጠቀን እና አንዳንድ የሆነ ልቤን የነኩኝ ንግግሮችን ቲክታክ ላይ ማነው ስሙ ፌስቡክ ላይ ዞር ዞር ስል የጉርሻን እንትን አገኘሁኝና ምንድነው ያለው? የባዶነት ስንብት ለነፂ መታሰቢያ አለ። እውነቱን ነው። ባዶ ሆነናል እኛ ቆመን እንሄዳለን እንጂ ብዙ ክፋትን፣ ብዙ ተንኮልን፣ ብዙ ኃጢአትን፣ ብዙ የማይገቡ በደሎችን እንሰራለን። ዛሬ ትላንትና የታየው ግን ዛሬ የለም። ዛሬ የታየው ነገ አይኖርም። ሰው በትንታ ይሞታል፣ በጥሬ ስጋ በመብላት ይሞታል፣ በመታነቅ ማነው ስሙ በማንሸራተት ይሞታል፣ ሽንት ቤት ገብቶ ውሃ በመጠጣት ይሞታል፣ በትንታ በተለያየ ነገር እንሞታለን። መቼ እንደምንሞት እንጂ ማናውቀው ሁላችንም ወደዛኛው ዓለም ሀጅ ነን። ግን ምድር ላይ እስካለን ድረስ ጥሩ ነገር ሰርተንበት ብናልፍ ብዬ ለማለት እፈልጋለሁ። ያው ብዙዎቻችን የምናደርገው የምንሆነው ገንዘብ ይሁን እውቅና ይሁን ስግጥና ይሁን ምን እንዳሳበደን አናውቀውም። ግን የምናደርገውን በሙሉ ግራ ገብቶን አተን ብዙ ነገሮችን እያደረግን ያለ ነው። ለትውልድ የማይጠቅም መልእክት እያስተላለፍን ያለ ነው እና ከጉርሻ ፔጅ ላይ እንዲሆነ ያገኘሁትና አንድ ከሆነ ሰው ላይ ያገኘሁት እንትን አለ ልንገራችሁ። ትላንትና በፈገግታ ደህና ሁኑ ብሎ ለነገው ተስፋውን በደስታ አውጥቶ አምባሳደር ሆኖ ስራውን ጀምሮ እንዴት ይሄዳል ሰው እንዲህ ተቻኩሎ። ቤተሰብ ጨዋታ ቤታችን ገብተህ ፈገግታን አዝንበህ ሀዘን አጥፍተህ የዋህ ነህ ይሉሃል ምስኪን ነህ ሲገልጹ። አላመነም ገና ሞትህ ነው ብለውኝ ሳዘን ስሰማ። ትላንት በንቃት በሳቅ ደምቀህ ታይተህ ዛሬ ግን በጣም ያሳዝናሉ ለመናገር። ዛሬ ግን ሄደሃል ባዶነት ትተህ። በጣም ያሳዝናሉ ለመናገር። ለዚች ባዶ ነው ለሆነች ከንቱ ምድር ብዙ ነገራቶችን እናደርጋለን። በጣም ብዙ ማለት ነው። እና ዛሬ ቲክታክ ላይ ላይቭ ገብቼ ነበር። በጣም ሰው ግራ ግብት እስከሚለው ድረስ ማለት ነው የሱን ፎቶ ፖስት አድርጌና አረ ውሸት ነው አልሞተም፣ ራሱ ወጥቶ ቪዲዮ ሰራ። ከዚህ በፊት ታሞ ለሕክምና የት ሀገር ነው ህንድ ሀገር ነው መሰለኝ ሄዶ ተመልሶ መጥቷል። እና በዛ ህንድ ሀገር በሄደበት አጋጣሚ ላይ ብዙዎች የኛ ሀገር መርዞች ያልሞተውን ሞተ፣ ያላገባውን አገባ፣ ያልወለደውን ወለደ፣ በበሬ ወለደ የሚተነፍሱ ብዙዎች በሰው ነፍስ የሚሸቅሉ በሰው ህይወት የሚነግዱ በተለያየ በሰው ማንነት እውቅናን ገንዘብን ማግኘት የሚፈልጉ ብዙዎች ሳይሞት ሞተ ብለው ሰርተውበት ነበረ ማለት ነው። እና መታመሙንም ህንድ ሀገር መሄዱንም መዳኑንም እንደዚህ መባሉንም የሰማሁት አሁን ብዙ እንደዚህ የማይሆኑ ነገሮችን ስለማልከታተል አይመጣልኝም እኔ ጋር ማለት ነው። እና ምናሉ ወደ እስከ 200 ምናምን ለመጀመሪያ ጊዜ ላይቭ ላይ ገብቼ እንደዚህ አይነት ሰው ሲከተለኝ ማለት ነው። በላይቭ ላይ 200 ምናምን እንዲሁም ደግሞ 60 ነው 70 እንትን ገብቶልኝ ማለት ነው። ምንድነው ተብተቡ ምናምን ልክ እንደዛውም ፎሎ ተዳርገን ማለት ነው። እና ሰው አላመነም፣ በቃ ሰው አላመነም። አረ አንቺ ውሸት ነው ራሱ ወጥቶ ቪዲዮ ሰራ እኮ ነው ያለው አልሞትኩም ውሸት ነው ብሎ። ለካስ የዛሬ ስንት አመት ይሁን ስንት ወር ይሁን የሰራውን ቪዲዮ ደግሞ እንደገና እንደ አዲስ እያቀነባበሩ ውሸት ነው እያሉ ማለት ነው። ይሄን ያህል ተንኮል ናላችንን ተጠናውቶታል። ይሄን ያህል ተንኮልና ገንዘብ ወይም ደግሞ እውቅና እናገኛለን ብለን በተንኮል የድረስ ጥግ እየሄድን ያለን ማለት ነው። እና ብዙዎች ኧረ አላምንም ውሸት ነው ውሸት ነው ውሸት ነው ምናምን ሲሉ ሴፉ ፋንታውን ሰርቶት ነበረ። እሱን አወጣሁኝና
አዳምጡ። ከሴፉ በላይ እንግዲህ መረጃና ማስረጃ አትፈልጉም። እኔም ላምን የቻልኩትኝ ዩቲዩብ ላይ ውሸት ነው ብዬ ፌስቡክ ገብቼ ብሩክ ኒውስንና እንትናን ነው ጉርሻን ነው ያየሁትኝና ያመንኩትኝ ከነሱ ውጪ ማምነው ሰው ስለሌለኝ ማለት ነው። ከዛ ለዛ ነው የገባሁት ብዬ አስረዳሁኝ። ከዛ ደግሞ አሁንም አናምንም ሲሉ የሴፉንና የማነች ኢትዮ ኢንፎን አወጣሁኝና አሰማኋቸው። አመኑ። ሰው ማለት ማመን አቃተው። በቃ ለዚች ህይወት ትላንትና ቀረጻ ላይ የነበረ ሰው ዛሬ ሞተ ሲባል ማንም ያምናል? ሁላችንም ግብ ላይ ነን። በቃ ለሰው ተንኮል፣ ሰው ለምን ትናገሪያለሽ? ሰው ለምን ትሳደቢያለሽ? ሰው ለምን የማይሆን ነገር ታረጊያለሽ ተብሎ ሲባል ምን አገባሽ አንቺ እንደዚህ እንባባላለን። የማይጠቅም ነገር ለትውልድ እናስተላልፍ፣ የሚጠቅም ነገር እንስራ ስንል የሚጠቅመን የሚያስተላልፉ ሰዎች ይወቀሳሉ፣ ይረገጣሉ። የማይጠቅም መልእክት የሚያስተላልፉ ሰዎች ድገሚው፣ በይው፣ ልክ ነሽ ምናምን ይባላል። ይሄ ነው ይቺ ናት ዓለም፣ ዝብርቅርቋ የወጣችባት ዓለም ይላል የኛ ምድር ናት። እና እንትና ደግሞ ምን አለ? የሱንም የእንትናም በጣም ልቤን ሰብሮታል እውነት ለመናገር እሸቱ ዶንኪቲዩ ማለት ነው። ምን አለ? እንግሊዝ ሀገር ለስራ በነበርኩበት በድንገት መኪና ውስጥ እየተጓዝኩኝ በሰማሁበት ዜና ክፉኛ ደነገጥኩ። የዜናውን ትክክለኛነት ለመካድ ሞከርኩ። ከዛም ወደ ጌጡ ተመስገን ፔጅ ሄጄ ዜናውን አየሁት። መስማት የማልፈልገውን ዜና እዛው ተጽፎ ሳይ የተሳሳተ ፌክ ፔጅ እንደሆነ ገብቼ የፎሎውን ቁጥር አየው 1.6 ሚሊዮን። ይሄን ላለመታመን ደረጃ የምንሄደው ማለት ነው። ምክንያቱም የውሸት ዜናዎች በጣም እየበዙ ስለሆነ ሰው እውነት ነው ውሸት ነው ብሎ የሚከተለውና የሚያየውን ከዛ ደግሞ እውነተኛ መሆኑን ለማረጋገጥ የት ያህል ጥግ ድረስ እንደሚሄድ ማለት ነው። እንግዲህ አስባችሁታል። እንትና ላይ ጌጡ ተመስገን ላይ ውሸት ነው ብሎ ሄዶ እንደገና እንትና ጋር ማረጋገጡ ማለት ነው። የጌጡ ተመስገን ገጽ ነው የማረጋገጥ። የቀድሞ የኢቢኤስ ዋና አዘጋጅ ሳሚ ጋር ደወልኩ። ገና ስልኩን ሲያነሳው ሳግ እየተናነቀው እያለቀሰ ሄሎ አለኝ። ሳሚ የሰማሁት ዜና ልክ ነው ወይ? ነፃነት ምን ሆነ አልኩት። እንባውን እየታገለ እውነት ነው እሺ አልፏል አለኝ። ነፃነት ወርቅነህ የኢትዮጵያ ሕዝብ ከህፃን እስከ አዋቂዎች ድረስ ምን ያክል እንደሚወዱት የገባኝ እኔ የሱን ስራ ለመስራት በሞከርኩበት ወቅት ነው። እጅግ የህዝብ ልብ ውስጥ ጠልቆ የገባ ተወዳጅ የጥበብ ሰው፣ ከትንሽ ተነስቶ ትልቅ ደረጃ የደረሰ ስኬታማ ባለሙያ፣ ድንቅ ተዋናይ፣ ተወዳጅ የፕሮግራም መሪ፣ የማይረሳ የኪነ ጥበብ ባለሙያ፣ የፊልምና የቲያትር ድምቀት ነፃነት ወርቅነህ ዛሬ ጥር 8 2018 ኢትዮጵያ የወርቅ ልጅ አጣች። ለቤተሰቦቹና ለመላው የኢትዮጵያ ህዝብ፣ ለልጆቹ፣ ለባለቤቱ መጽናናትን እመኛለሁ። ይሄን ያህል ማንን አምነን የምር ከማን ዜና እውነተኛ መረጃ እንኳን እንደምንሰማ ግራ ስለገባን ይሄን ያህል ለምንድነው እንዲያል ያመጣሁትኝ ጽሁፎቹን እኔም በግሌ ዩቲዩብ ላይ ሲመጣልኝ አላመንኩኝም። የሆነ ፔጅ ነው ዝም ብዬ ያየሁኝ ነበርና ስክሮል ሳደርግ መጣልኝ። ከዛ ነፍሱን ይማረውና ሰበር ዜና ነፃነት ወርቅነህ ከዚህ ዓለም በሞት አረፈ ሲል ደንግጬ ምን አይነት የተረገመ ነው ብዬ ወጣሁኝና ዳይሬክት ወደ ኔርኩትኝ ወደ ፌስቡክ ሄጄ ፌስቡክን እንዳላጨናንቆታል። ስክሮል ሳደርግ ብሩክ ኒውስ መጣልኝ። ብሩክ ኒውስን ሳይ የሚያስደነግጥ ሰበር ዜና ምናምን ብሎ እሱም ሰራው ማለት በቃ አመንኩኝ ማለት ነው። ይሄ ሁሉ ምንድነው? እውነት ዜናን ከምንሰማ እውነት መረጃን ከምንቀበለው በላይ የውሸት የሐሰት ዜናዎች ስለበዙ ማለት ነው። የውሸት የሐሰት መረጃዎች ሚዲያውን ስለተቆጣጠሩ ሰዎች ያን እዛ ላይ ትኩረት አድርገው እየሰሩ የሰውን ህሊና ሰው ሳይሞት ሞተ
ገንዘብ የሚሰሩ ሰው ሳይወልድ ወለደ፣ አገባ ሳይፈታ ፈታ እያሉ የሚሰሩ የተለያዩ ዜናዎች ስለበዙ የዜና እንትኖች ጋዜጠኞች አትሏቸው፣ መድረክ መሪዎች አትሏቸው፣ በቃ ምንም ያም ብድግ ብሎ ሰው በውሸት ዜና ምንም የሚያገኘው ለጊዜው እያንዳንዳችን መልካም ነገር የሰራን መስሎን በሰው ህይወት ነግደን የምናገኘው ገንዘብ ሊያስደስተን ይችላል። ነገ ላይ ግን ዋጋ ያስከፍለናል። እውነት ለመናገር እግዚአብሔር ደግሞ የሚወደውን ነው የሚወስደው። በጣም መልካም ሰዎችን ጥሩ ነገር ያደረጉ ለትውልድ ጥሩ ነገር ያስተላለፉ ለትውልድ ጥሩ ነገር ለሀገር ጥሩ የጠቀሙ ለብዙ ነገር ጥሩ የሰሩ ሰዎችን እግዚአብሔር ይፈልጋል። ምክንያቱም እዛ ሄደው ያስደስቱታል። ግን እንደኛ አይነት ኃጢአተኛ በደለኛ ወይ ለህዝብ መልካም ነገር አልሰራን ወይ ለትውልድ ጥሩ ነገር መልእክት አላስተላለፍን ወይ ጥሩ ነገር ሰርተን ገንዘብ አላገኘን በውሸት ዜና በውሸት መረጃ በውሸት ባልሆነ በበሬ ወለደ ብዙ ነገር የሰራን ሰዎችን ግን አይገለንም። ምክንያቱም እዛም ሄደን ፈጣሪን ስለምናስጨንቀው እኛ እኮ እንደዚህ አይነት ኃጢአተኞች ሰዎች እኮ እዛ ሄደው ከሬሳ ጋር ግብግብ ይፈጥራሉ ነው ብያልኩት። እኛ ቲክታክ ላይ ግብግብ ይፈጥራሉ። በቃ እንዲህ አይነት የተረገመ የሐሰት ዜና የሚሰሩ ሰዎች ማለት በሰው ህይወት ጣልቃ የሚገቡ የሰው ትዳር የሚያመሰቃቅሉ የሰው ህይወት የሚበትኑ ላያገባቸው የሰው ህይወት እየገቡ የሚያመሰቃቅሉ በሰው ህይወት ላይ መድኃኒት የሚያደርጉ በሰው ህይወት ላይ ጥንቆላ የሚሰሩ በሰው ህይወት ላይ የተለያየ ነገር የሚያደርጉ ሰዎች መጨረሻ ላይ አሟሟታቸው አያምርም። ቆመውም እስከዛኛው እስከሚሄዱ ድረስ በቁማቸው ነው የሚያሰቃያቸው መጀመሪያ። ከዛ በኋላ ነው በቃሽ ብሎ የሚገላት። ስንቶቹን አየን፣ ስንቶቹን። ይሄ ታዲያው ምን አይነት ትምህርት ያስተምራል? ከዚህ በፊት ማዲንጎ ሲሞት እንዲሁ ሚዲያ ላይ ደንግጠን ላይቭ ላይ እንዲቁጭ ብለን ነው የሰማነው። ምን ብለን ማንን እንጠይቅ ተብለን። የኛ ሀገር ጭካኔያችን እኮ የሞተ ሰውን ዘቅዝቀን እኮ የምንሳደብ ሰዎች ነን። የሞተ ሰውን ዘቅዝቀን እንግዲህ ያ የሞተ ሰው አይናገር በቃ በድን ሆኗል። ሲጀመር ለምን ዘቀዘቃችሁኝ ብሎ የሚናገርም ሰው የለም በዚህን ሰዓት ላይ። በቃ ሰው እንደዛ አይነት ነገር ሰርቶ መለወጥ ስለሚፈልግ እራሷ ካላፈረችበት እኔ በህይወት እስካለው ድረስ ስለዘቀዘቀችኝ እኔ ነፍሴ አልተዘቀዘቅም ብሎ ኬር የማይሰጠው ሰው ነው የበዛበት። ታሪኩ ባባ ሲሞት በድንጋጤ ማንም አላመነም። ማነው እንትና እሱ ቆይቷል ቢሆንም ግን የሱም ማናመነው። ይሄ ማን ነበረ ስሙ? ልጁም ዘፋኝ አለ ማን ነበረ? ታምራት ደስታ ሲሞት ማንም አላመነ። አርቲስቶቻችንና እነዚህም ኮሜዲያኖች መታማቸውን ሳንሰማ ሞቷቸውን የምንሰማው ደግሞ መልካም ሰዎች ማለት ነው። የሚያስቁን ህይወታችንን በደስታ የሚሞሉልን ሲደብረን እስቲ እኔ ብለን እንደበርበብ ብለን ውስጣቸው ስንገባ በሳቅ በቃ ልባችን በማስደሰት የሚሞሉ እነሱን ናቸው። ምክንያቱም እግዚአብሔር የሚፈልገው እነሱን ነው። እና እንደ ተንኮልን እየሰራን በሰው ላይ የማይሆን ነገር እየሰራን ለሰው የማይጠቅም መልእክትን የምናስተላልፍ ሰዎች ለነጋችሁ መልካም ስራ ሰርታችሁ ህይወታችሁ ለማቃናት መሞከር። አለበለዚያ ግን በዚሁ ከቀጠላችሁ ምን አይነት ቅጣት እንደምትቀጡ ካሱ ተጠብቁታላችሁ። እና እኔ ብዙ ጊዜ የምሰራው የማይሆን መልእክት አታስተላልፉ፣ ለትውልድ የማይጠቅም ስራ አትስሩ ነው። አለቅ። ከዛ ውጪ የፈለጋችሁትን ሰርታችሁ ገንዘብ ማግኘት የፈለጋችሁትን አድርጋችሁ መለወጥ ትችላላችሁ። ብዙ የሚሰሩ ነገሮች አሉ። ዋሽቼ ስለሰራኝ እኔ ለደቂቃ ገንዘቡ ላይ ያስደስተኝ ይችል ይሆናል። ከዛ በዘለለ ደግሞ ህይወቴን አይቀይረውም። አለቀ። ለጊዜው ይቀይረው ይችላል። በሰው ሀቅ የመጣ ገንዘብ ቤቴ ነው ላይ የሚያፈርሰው ማለት ነው። እና የሰው ልጅ አሟሟቱን ስለማያውቅ መልካም ነገር ሰርተን እንሙት፣ ጥሩ ነገር ሰርተን እንለወጥ ነው እኔ ማለት የምፈልገው። አሁን ዛሬ ሩታና ወደ እነሱ ልግባ። እሱ ነፍሱን ይማረው፣ ነፍስ ይማር በሉት። እሑድ ነው ቀብሩ ተብሏል። እሑድ ከተራ ነው። እሑድ ነው። ሴፉ ላይ ነው የሰማሁትኝ። ያው የቀብር ስነ ስርዓቱ እሑድ ጠዋት ካቴድራል ስላሴ ቤተክርስቲያን ይሄዳል። እዛ ነው እንግዲህ ስንበት የሚደረገው። የከተራ ዕለት ነው ቀብሩ ማለት ነው።
እንግዲህ ኢትዮጵያ ያላችሁ መቼም የጥላውን ገሰሰ ጊዜንም ሲሞት እንደዚሁ ነበርን ማለት ነው። ኢትዮጵያ ነበርንና ይዛኔ እንኳን እና የአብርሃምና የሩታን አሁን የትላንትና ልጁ በጣም ብዙ መነጋገሪያው ነው። ዛሬ ደግሞ አብርሃም ምንድነው ያደረገው? ለበቀል ይሁን የምር ፈልጎ ይሁን ሲወጣ እንዴት የምታናግሪ ነገር የለም። በነገራችን ላይ ይሄ ማነው የሚባለው? ህይወትሽን አይኖርም ሩታ። ህይወትሽን የምትኖሪው አንቺና አንቺ ብቻ ነሽ። በቃ ትወጂዋለሽ፣ አንቺም አብርሃምን ታፈቅሪዋለሽ። ቂጥሽ እስኪቃጠል ድብን ብለሽ ትወጂዋለሽ። ወልደሽለታል። ብዙ ላይፍ አብረሽው አሳልፈሻል። በተቻለሽ መጠን ሰላም ፈጥረሽ ከሱ ጋር ለመሆን እሱ ሰላም መፍጠር ይፈልጋል። ወንድምሽ ያኛው ሰላም መፍጠር ይፈልጋል። ያኛው ነው እንጂ የተረገመው ቂጡን ያልጠረገ በአጥንቱ የሚሄድ ወይ የራሱን ህይወት አይኖር ወይ ለሰው ህይወት። እሱና አቤል ብሩክ አንድ አይነቶች፣ በሰው ህይወት ጣልቃ የሚገቡ። በአብርሃም ህይወት አቤልና ብሩክ፣ በአንቺ ህይወት ደግሞ ይሄው እና ፈረንጁ ጥሩ ጥሩ ነገር እያደረጉ ነበር። በቃ ወደ መልካም ነገር ማለት በዚህ ልክ መሄድም አይጠበቅም። አለቀ። ሴት በሴትነቷ ስርዓት ሲኖራት ነው። ስለዚህ የምትፈልጊው የሚፈልግሽ ከሆነ እንደምን ብላችሁ ተስማምታችሁ ተግባብታችሁ መኖር አለቀ። ሰው ሆኖ የማያጠፋ የለም። ጥፋቱን አምኖ ያችን ካልፈለጋት ያችን ካልወደዳት የሚወዱ አንቺን ከሆነ የሚያፈቅረው አንቺን ከሆነ በቃ ሰው ተኝቶ እኮ ከሌላ ሰው ጋር እኮ ተኝቶ ወልዶ እንኳን የመጀመሪያውን ፍለጋ ይመጣል አይደል? አለቀ። ለማንኛውም ይሄን ይመስላል ዛሬ እንግዲህ ስለ ነፃነት ወርቅነህ እጅግ በጣም የሚያሳዝን ነገር ነው የሰማነው። ነፍሱን በአጸደ ገነት ያኑረው። ለማንኛውም ይሄን ይመስላል። አመሰግናለሁኝ። ደህና አደሩልኝ።